አሁን በፊት ምንም ነገር እንዲህ የግንባታ ስራ ላይ ምንም ስራ ልምድ አላቅም ምንም ነገር ማለት ነው። አሁን ማንኛውንም ነገር እንሰራለን ስንታዘዝም እንሰራለን አብኩ ስንባልም እናቦካለን። አርማታውን በእጅ የሚቦካውን እናቦካለን ሲሚንቶ አብኩተን እናዘጋጃለን። ይህች የጥንካሬ ተምሳሌት የሆነች እንስት ብርቄ መንግስቱ ትባላለች። በሸገር ከተማ ገፈርሳ ጉጂ ክፍለ ከተማ ጉዶ ወረዳ ውስጥ ነዋሪ ስትሆን በቀያቸው የመጣው ይህ ፕሮጀክት የዓመታት የሥራ ጥያቄዋን የመለሰ በመሆኑ በልዩ ፍቅር ምሰራው ነው ትላለች። በፊት እኛ ስራ የለን ከዚህ አሁን ወደ ከተማ ሄደን ለመግባት ይርቀናል። በእግራችን ጠዋት ወጥተን ማታ ለመግባት ስለሚርቅ ምንም አንሰራም ቁጭ ነበር ምንለው። አሁን ግን ለቃ ጠዋት እንወጣለን ማታ በፍቅር ነው በቃ ምንገባው። ውድ ራሱ እረፍት ባይኖር እንሰራለን እያል ነው እኛ በደስታ ነው የምንሰራው ማለት ነው። ልክ እንደ ወጣት ብርቄ ሁሉ የዚሁ አካባቢ ነዋሪ የሆነው አቶ ለገሰ ድሪባም በተሰማራበት የግንበኝነት ሙያ በመጠኑም ቢሆን የቤተሰቡን ኑሮ ለመደገፍ ለዓመታት ይከፍሎ የነበረውን አላስፈላጊ መስዋዕትነት በእርግጥም ፕሮጀክቱ እዚህ መጀመሩ እንዳስቀረለት ነግሮናል። በጣም ብርድ አለ። ብርድ ውስጥ ነው የምሄደው። ማታ በፍራቻ ነው የምገባው። አሁን በጊዜ ወጥቼ በጊዜ ነው የምገባው። አሁን ያው ቡና ራሱ ከቤት ነው የሚጠጣው። ምሳ ከቤት ነው። ሁሉም ነገር ከቤት ነው። ወጪ የለኝም። ገቢ ነው እንጂ ወጪ የለኝም። ከቤት ነው የሚጠቀመው ሁሉም ነገር። ስለዚህ በጣም ደስ ይለኛል። ይሄ በዚህ እንደዚህ አይነት እኮ እዚህ መስራት አለበት ብዬ አስባለሁ። ታዲያ በዚህ መልኩ ለአካባቢው ነዋሪዎች ከመነሾም በመንደራቸው ስራን ይዞ የመጣው ይህ ፕሮጀክት በሌላ መልኩ ደግሞ በሸገር ከተማ ቡራዩ ክፍለ ከተማና አጎራባሽ ለሚኖሩ የአካባቢው ነዋሪዎች ውጤታማ የሳኒቴሽን አገልግሎት እንዲኖራቸው የሚያስችል የዘመነ ፍሳሽ ማስወገጃና ማጣሪያ ማዕከል ግንባታ ሲሆን ስራው የውሃና ኤነርጂ ሚኒስቴር በውሃ ልማት ፈንድ በኩል በተገኘ ብድር የሚከወን ነው። ይሄ ፕሮጀክት እንደ ቀላል የሚታይ ፕሮጀክት አይደለም። ከዚህም በፊት የውሃ ፕሮጀክቶች ነበረ በትኩረት ሲሰሩ የነበሩ ማለት ነው። ውሃ ካለ ሳኒቴሽን አለ። ውሃን አመርተ ወደ ከተማ ስታስገባ ሲወጣ ግን ፈሳሽ ይወጣል። ፈሳሹ ደግሞ መጣራት ያለበት። አሁን ከተማችን እንደ ሸገር ትልቅ ከተማ ፊውቸር ሲቲ ተብላ የተገነባች ያለችው ስማርት ሲቲ ነው ታቅዶ እየተሰራ ያለው ማለት ነው። ወደ ስማርትነስ ለማምጣት እነዚህ ሳኒተሪ ስራዎችን መስራት አለብን። አሁን እዚህ አንድ ብለን በዚህ ክላስተር ይሄን ስራ እየሰራ ነው። አሁን ይሄን ፕሮጀክት መሰራቱ ይሄን ቻንስ ማግኘታችን በጣም ደስተኛ ነን። ህብረተሰቡም ለምን አንደኛ በቅርብ እዚህ ዳምፕ ሲደረግ ከስተመሩ ሂሳቡ ወይም ደግሞ ክፍያው ይቀንስበታል። ቶሎ ደግሞ ሳኒቴሽኑ ወይም ደግሞ ቆሻሻው ወደዚህ እንዲመጣ ይሄ ስንሰራ ደግሞ ለከተማ ውበቱም ለሳኒቴሽን አኳያ ያለው በሽታ የተለያየ ቻሌንጆች ከከስተመርም ከክፍለ ከተማ ይቀነሳል ተብሎ ስለሚጠበቅ ይሄ ፕሮጀክት ብዙ አድቫንቴጅ ወይም ደግሞ ብዙ ጥሩ አጋጣሚ ነው ብለን የምንወስደውና በዛ ብዙ ቻሌንጆች ውስጥ ነበርን። አሁን ደግሞ በተስፋ ይሄንን ፕሮጀክት እየተጠበቅን ነው። እንደምታውቀው ሚኒስቴር መስሪያ ቤታችን እነዚህ አሁን 6 ከተሞች ላይ ከመጀመራቸውን በፊትም በሌሎች 23 ከተሞች ላይ ተመሳሳይ የሆነ የሳኒቴሽን መሰረተ ልማት ግንባታ እያካሄደ ነው ያለው በመላ ሀገሪቱ ማለት ይቻላል። እነዚህ 6 ከተሞችን ልዩ የሚያደርገው በብድር ነው የሚሰራው። በኢትዮጵያ ውስጥ እስካሁን በኢትዮጵያ ከተሞች ባሉት እስካሁን ያለን ልምድ በመጠጥ ውሃ ነው እንጂ በሳኒቴሽን በብድር ሰጥተን አሰርተን አናቅም። በፓይለት ደረጃ ግን በእነዚህ በ6 ከተሞች አሁን ጀምረናል። በጣሊያን መንግስት ብድርና ከፊል እርዳታ የሚገነባ የ6 ፕሮጀክቶች የ6 ከተሞች የፍሳሽ ቆሻሻ ማጣሪያ ጣቢያ ፕሮጀክቶች እየተሰሩ ይገኛሉ። ይሄ እንግዲህ ያው ካለው ነባራዊ ችግር የተነሳ በየቦታው ፍሳሽ ቆሻሻ ችግር አለ። ወደ ወንዝ የሚፈስ አለ፣ ወደ እርሻ ማሳዎች የሚፈሱ አሉ። ያለንን የቫልዩ ቼን የሳኒቴሽን ቫልዩ ቼን በጣም አስቸጋሪ ስለነበር ያለ ማሻሻል ሰፊ ስራ እየተሰራ ይገኛል።
እነዚህ 6 ከተሞች በኦሮሚያ ክልል ቡራዩና ፍቼ ከተማ፣ በአማራ ክልል እንጅባራና አራርቲ ከተማ እንዲሁም በማዕከላዊ ኢትዮጵያ የሆሳናና የቡታጀራ ከተሞች ላይ ነው አሁን ግንባታው እየተካሄደ ያለውና እነዚህ ከተሞችን መርጠው የሰጡት ክልሎች ራሳቸው ናቸው። በፍላጎት ነው። ያው ብድር እንደመሆኑ መጠን ከተሞችና ከተሞቹን ተጠሪ የሆኑላቸው ክልሎች የብድር ፍላጎት ማሳየት አለባቸው። በዛ መሰረት እነሱ በጠየቁት መሰረት የተሰጠ ብድር ነው። እነኚህ ከተሞች አስ ፓይሌት ነው የተጀመሩት መጀመሪያ ማለት ነው። በሀገሪቱ ውስጥ የመጀመሪያው ነው። ስለዚህ 6 ከተሞች የተመረጡበት ሚዝ ብዙ መስፈርቶች አሉ። አንደኛው የመክፈል ብድር የመመለስ አቅማቸው ታይቶ ነው። የአፕሬዛል ፕሮጀክት አፕሬዛል ጥናት ተደርጎ የመክፈል አቅማቸው ታይቶ እንደገናም ደግሞ ኮሚትመንታቸው ታይቶ ተመርጠዋል። ይህን መሰረት አድርገን እኛ እንደዚህ አይነት የተገኘ ይህን የሚያሟላ ከተሞችን በብድር እንደዚህ አይነት መሰረተ ልማት መገንባት እንፈልጋለን። ስለዚህ ፍላጎት ያላቸው ከተሞች ክልል ለሁሉም ክልሎች ክፍት ነው የምናደርገው። ለሁሉም ክልሎች ክፍት በምናደርግበት ጊዜ ክልሎች ይልካሉ። በሚልኩት ቀደም ተከተል ነው እነዚህ የሚመረጡት። ለምሳሌ ከአማራ ክልል የመጡ እንጅባራና አራርቲ ከተሞች የክልሉ ቢሮ ነው የክልሉ ውሃና ኤነርጂ ቢሮ ነው የሰጠው። የኦሮሚያ ቡራዩና ፍቼ ከተሞች የኦሮሚያ ውሃና ኤነርጂ ቢሮ ነው የሰጠው። በሳኒቴሽን በኩል በውሃና ኤነርጂ ሚኒስቴር በጣሊያን መንግስት ብድር ከተገኘው ብር ዛሬ እዚህ ሸገር ውስጥ ለሶስቱም ክፍለ ከተማ የሚያገለግል ወደ 1 ሚሊዮን የሚጠጋ ህብረተሰብን ማገልገል የሚችል ፕሮጀክት ታቅዶ እየተሰራ ነው። ፕሮጀክቱ ገፈርሳ ጉጄ ክፍለ ከተማ ጉዱ ወረዳ ስር ነው ያለው ሳይቱ ማለት ነው። ስለዚህ ሳይቱ በአጠቃላይ ከጀመረ ወዲህ ኮንትራክተሩ ሳይት በእኛ በኩል ወይም ደግሞ በክፍለ ከተማ ሌቨል የሚሰራ ስራዎች ሁሉም ነገር የመሬት ሃንዶቨር በአጠቃላይ እኛ በኩል የምንሰራው ስራዎች ጨርሰን ለኮንትራክተሩ አስረክበናል። ይሄ ፕሮጀክት የተጀመረው በ2017 ሐምሌ ላይ ነው። በወቅቱ ግን እኛ ስራውን ከተረከብነ በኋላ በነበረው የዚህ ቦታው ላይ አክሰስ መንገድና ዝናባማ በመሆኑ ሙሉ ስራውን አልጀመርንም። ሌሎች ተጓዳኝ ስራዎች ነበር ስራ የከረም ነው። ዋናው ስራውን የጀመርነው አሁን ከጥቅምት 2018 ጥቅምት 15 በኋላ ነው ወደዚህ ስራ የገባ ነው። ይሄ ስራ 8000 ሄክታር ላይ ነው ያረፈው። አጠቃላይ የስራው የፕሮጀክቱ ኤሪያ 8000 ሄክታር ነው። ስራውን በአሁኑ ሰዓት ያው በምታዩት መልኩ እየተከናወነ ነው ያለው። አጠቃላይ ፕሮጀክቱ እንደምታዩት እንግዲህ ለ2 ፌዝ ነው። ይሄ አሁን እየሰራን ያለ ነው የመጀመሪያው ፌዝ ላይ ነው ያለ ነው። የመጀመሪያው ፌዝ ወደ 44 ድራይቪንግ ቤዶች አሉት። ቀጥሎ ደግሞ ሌላ 44ቶች አሉ። አጠቃላይ ኤሪያ አሁን የያዝነው ለሁለቱም ፌዝ ያጠቃለለ ወደ 9 ሄክታር መሬት ነው የያዝነው። ይሄ 9 ሄክታር መሬት እናጥረውና ለሰከንድ ፌዙ ጊዜው ሲመጣ የሚሰራበት ነው። ፕሮጀክቱ ኮሜንስመንት ዴቱ በሐምሌ 1 ላይ ነው የተደረገው። ሆኖም ግን በአካባቢው ላይ ያለው የዝናብ ሁኔታ ስለነበረ ወደ ጥቅምት 15 አካባቢ ነው ፕሮጀክቱ የተጀመረው። እዚህ ፕሮጀክት ውስጥ 4 ኮምፖነንቶች አሉ። አንደኛ እዚህ አካባቢ በቫኪዩም ትራክ መጥቶ የሚጣራ ፈሳሽ በቀን 526 ሜትር ኩብ ፔር ዴይ የሚያጣራ ፕላንት እዚህ እየተገነባ ነው። ሁለተኛ በጣም የህብረተሰቡን ቅሬታ ይፈታል ብለን እኛም በሰፊው የምንጠብቀው 3ቱም ክፍለ ከተማ ላይ የጋራ መኖሪያ ቤት አለ። እዛ አካባቢ ፍሳሽ የሚያጣራ የዚህ ፕሮጀክት ኮምፖነንት እዛው አካባቢ ፈሳሹን በአግባቡ ማኔጅ የሚደረግምና የሚጣራበት ቦታ ተሰርቶ ዲዛይን ተሰርቶ ውል ተገባብቶ ለኮንትራክተር ተሰጥቶ ወደ ስራው ገብተዋል ማለት ነው። ከመሰረቱ ሸገር ከተማ ማለት ሸገር ሲቲ ማለት ስማርት ሲቲ ይሆናል ተብሎ ነው የሚታሰበውና በዛ አኳያም ነው የሚሰራው። ስማርት ሲቲ የሚባለው ደግሞ አንደኛውና ዋነኛው የሳኒቴሽኑ አኳያ በኩል ያለው
ስማርት መሆን አለበት ተብሎ ነው የሚሰራ ያለው እና ይሄን ፕሮጀክት በሸገር ከተማም በጀመራ ነው። ይሄ ሳኒቴሽን ፕሮጀክት የሚባለው በጀመራ ደረጃ ስለሆነ ይሄ ፕሮጀክት ሲአልቅ ለሸገር የቡራዩ ክፍለ ከተማ ብቻ ሳይሆን በሸገር በአጠቃላይ 12ቱ ክፍለ ከተማ ይጠቀማል። ከሸገር አልፎ እዚህ አካባቢ ከተማዎች አሉ። ለምሳሌ ሆሎታዎች ወደዛ ወደ አዲስ ዓለም የተለያዩ ከተሞች ራሱ መብት ያገኛሉ የሚላለን። ወደ 526 ሜትር ኪዩብ ፐር ዴይ ከ3ቱ ክፍለ ከተሞች የሚመጣ የቆሻሻ ፍሳሽ ነው የሚመጣው። ቆሻሻ ፍሳሹ የሚመጣው በመኪና ነው፣ ቫኩዩም ትራክ ነው የሚመጣው። እነዚህ ቫኩዩም ትራኮች ይመጡና እዚህ ድራይንግ ቤዱ ላይ ስለጁ እንዳለ ይጥላሉ። እነዚህ ስለጅ ድራይንግ ቤዶች መጨረሻ ላይ ምንድነው ይጣራና መጨረሻ እዚህ ኤቢአር የሚባል ሌላ የማጣሪያ ዩኒት አለ። መጨረሻ ሽታና የተለያዩ ሌላ ቶክሲክ የሆኑ ኬሚካሎች ደግሞ የሚወስድ ዌትላንድ አለ መጨረሻ ላይ። እዛ ዌትላንድ ላይ እንግዲህ መጨረሻ ላይ ምንድነው የምናደርገው የሚወጣው የመጨረሻው ፍሳሽ ምንድነው ቴስት ይደረጋል። ያ ቴስት ምንድነው ስታንዳርዱን ወደ ወንዝ ለመልቀቅ ያሟላሉ ወይስ አሟላም የሚለውን ታይቶ ነው መጨረሻ ወደ ኤፍሉንቱ ወደ ወንዙ የምንቀላቀለው ማለት ነው። ከዚህ በኋላ እንግዲህ ፕሮጀክቱ ከተጠናቀቀ በኋላ ምን ይገኛል? ወደ ወንዝ የሚፈሱ ፍሳሽ ቆሻሻዎች አካባቢን የሚበክሉ ለጤና ጎጂ የሆኑ ቆሻሻዎች ከዚህ በኋላ ወደ ወንዝ አይፈስም ማለት ነው። እንደገና ጤናማ ማህበረሰብን መፍጠር ይቻላል። እነኚህ ጥቅሞች ይኖሩታል ማለት ነው። የስራ እድልም ይፈጠራል። ይሄ ፕሮጀክት ዘርፈ ብዙ ጥቅም አለው። አሁን ለአሁኑ ጊዜ የሚታየው እዚህ አካባቢ የሚገኙ ወጣቶች ለነሱ የስራ እድል ይፈጥራል። እሱ አንድ ነው። ሁለተኛ ወደፊት ይሄ ፕሮጀክት ሲጠናቀቅ ወደ ስራ ሲገባ ኮምፖዚት ነው ከዚህ የሚወጣ ውሃው ተጣርቶ ሲወጣ የሚቀረው ኮምፖዚት ነው፣ ማዳበሪያ ነው ማለት። ኮምፖስት መኖሩ ጥሩ እኮ ነው። እኛ አሁን ክረምት ላይ በጋ ላይ አንድ ጊዜ አይደል በክረምት ጠብቀን ዝናቡ እስኪዘንብ ድረስ ጠብቀን ነው እዚህ እርሻው የሚታረሰው። ከዛ ማዳበሪያ ጠብቀን ነው በአመት አንዴ ነው በቃ ሁሉ ነገር የምንሰራው። ይሄ ነገር ግን በመኖሩ በአመት 2 ጊዜ ሰርተን ማግኘት እንችላለን። ስራችንንም እየሰራን በጎን የራሳችንም እርሻ እያረስ 2 አይነት ነገር እንጠቀማለን ማለት ነው። ጥቅም አለው ለኛ ጥሩ ነው በጣም። በግንባታ ወቅት ለአካባቢ የስራ እድል ፈጥሯል። ብዙ የምናያቸው አሁን ብዙ እዚህ አካባቢ ወጣቶች የስራ እድል ፈጥሮላቸዋል። የሙያ ችግርም ይፈጥራል። ይሄ በግንባታ ወቅት የሚፈጠር ነው። ግንባታው ሲያልቅና ስራው ሲጀመር ደግሞ ምንድነው ከዚህ ከማጣሪያ የሚቀረው የተረፈ ምርት ወይም ስለጅ ድራይ እንትኑ እሱ ኮምፖስት ነው የሚያዘጋጁ። በኮምፖስት ደረጃ ሆኖ ለአካባቢ ገበሬዎች የሚቀርብ ነው። ሁለተኛ ተደራጅተውም ወጣቶች ይህንን ኮምፖስት እንደ ማዳበሪያ ተጠቅመው አካባቢ ላይ የሚካሄደው ከተሞች ላይ የሚካሄደው ግሪነሪያል እንትን ላይ ለዛ ማቅረብ ይችላል። ተደራጅተው እዛ ማቅረብ ይችላሉ። ከእነሱ ጋር የገበያ ትስስር መፍጠር ይችላሉ። ሁለተኛ ፕሮንትኑ ጥቅሙ እሱ ነው። አካባቢ ጥበቃ ወይ ኤንቫይሮንሜንታል ኢሹ ጥያቄ ሆኖ ቆይቷል። አሁን የመንግስት የፖሊሲ ትኩረትም አግኝቶ እየተሰራበት ላይ ያለው ነው። በየከተማው ብትሄዱ የፍሳሽ ቆሻሻዎች ከከተማ ዳር ባሉ ቀበሌያት ላይ ነው፣ ገጠር ቀበሌያት ላይ ነው የሚደፋው። ያ ደግሞ በጤንነት ላይ ሌላ ችግር ህዝቡ ላይ እያስከተለ ነው ያለው። ስለሆነም በእነዚህ ከተሞች ላይ በፓይለት ደረጃ ጀምረን ይሄ ማጣሪያና ማስወገጃ ከተሰራ በኋላ የመጨረሻ ኢብን ከተጣራ በኋላ ያ ውጤት ለማዳበሪያነት ለተለያዩ ለጓሮ ልማት በሚውል አቋም ዘመናዊ የሆነ ነገር እየተሰራ ነው ያለው። የአንድ ከተማ የመዘመኗ ምልክት ምንድነው? የሳኒቴሽን ሁኔታ ነው። ሳኒቴሽን የሌላት ከተማ ዘመናዊ ልትባል አትችልም። ቡራዩ ከተማ ከዚህ በኋላ ይህ ፕሮጀክት ሲያልቅ ሙሉ ንጹህ የሆነች ቡራዩ እናገኛለን ብለን እንጠብቃለን። ሌላው ምንድነው? የስራ እድል ፈጠራ ይፈጥራል። ምክንያቱም የመጨረሻ የምናጣራው እዚህ ጋር ወደ መዳበሪያነት የሚቀየር ሌላ የስራ እድል የሚፈጥር ሌላ ኦፖርቹኒቲ አለ። ሌላው የመጨረሻ የምንለቀው ውሃ ራሱ ወደ መስኖ የመልቀቅ ሌላ ሰከንድ ፌዝ የተያዘለት ስላለ ብዙ የስራ እድሎችን ለቡራዩ ህዝብ ይፈጥራል ብዬ እጠብቃለሁ። በዚህ ሂደት አካባቢያችን ጽዱና ለነዋሪዎች ምቹ ለማድረግ ነው በአንድ በኩል እየተሰራ ነው። በሌላ በኩል የስራ እድል እየተፈጠረ ነው ያለው። አሁን ለካምፓኒዎች በእነዚህ በ6 ከተሞች ካምፓኒዎች ገብተው እየሰሩ ናቸው ያሉት። ካምፓኒዎች
ገንዘባቸውን ይዘው ከኛ ጋር ኮንትራት ውል ገብቶ በሚሰሩበት ጊዜ በርካታ ዜጎች ስራ እድል ያገኛሉ። ሰርቶ ሲጨርሱ ደግሞ አገልግሎት መስጠት ሲጀምር የግል ካምፓኒዎች እንደዚሁ የስራ እድል ይፈጠርላቸዋል ማለት ነው። በዚህ መሰረት ይሄደ ነው። ፕሮጀክቱ ለውሃ አገልግሎቱ አቅም ይጨምራል፣ የገቢ ማሰባሰብ አቅም ይጨምራል። ለከተማው የከተማው ህብረተሰብ ንጽህናውን የጠበቀ የኑሮ ዘዴ እንዲከተል ሰላማዊ ህብረተሰብ እንዲኖረን ያገለግላል ማለት ነው። ጥቅሙ ዘርፈ ብዙ ነው። ከዛ የሚገኝ ገቢ እኛ ደግሞ ወደፊት በዚህ ፕሮጀክት ለዚህ ፕሮጀክት የወጣውን ወጪ እንመልሳለን ማለት ነው። ይህ ለከተሞች የመዘመን ተስፋና ለነዋሪዎች ውጤታማ የፍሳሽ አገልግሎት ይሰጣል ተብሎ በብዙ የሚጠበቀው የፍሳሽ ማስወገጃና ማጣሪያ ማዕከል በቀጣይም በተያዘለት የ1 ዓመት ጊዜ አጠናቆ ወደ ስራ ለማስገባት ርብርብ እየተደረገ መሆኑን ሰምተናል። በዝናብ ምክንያት የተወሰነ ፕሮጀክቱ ዘግይቷል። አካሄዱ በዚህ ሰዓት ላይ ወደ 25% መድረስ ነበረብን። አሁን ያለንበት ወደ 15% አካባቢ ነው። ወደ ኋላ ላግ አድርገናል። ይህንን ላግ ያደረግንበትን እንግዲህ ኮንትራክተሩ ክራስት ሼዱል አምጥቶ ይህንን ካማፕ አክሰለሬት የሚያደርግበትን ሁኔታ እየፈጠርን ያለ ነው። አንድ ፕሮጀክት መነሻና መድረሻ አለው። በመነሻው መሰረት ቀድመን ባንጀምርም መዳረሻው ግን የግድ ነው። የተጀመረ ፕሮጀክት ማለቅም ስላለበት በተያዘው በስኬጁል መሰረት በዚህ ዓመት የ1 ዓመት ፕሮጀክት ነው። ጁላይ ነው በእኛ የሰኔ 30 ወይም ሰኔ 30 አካባቢ ፕሮጀክት ተጠናቀቀ ነው የሚባለው። ያን ታሳቢ አድርገን ነው እየሰራን ያለ ነው። አሁን ችግሮች ሲያጋጥሙን 3C ሚቲንግ አለን። ሶስቱም አካላት አማካሪው ድርጅት፣ ኮንትራክተሩም፣ ዩቲሊቲው እንደ ክሊያንት፣ ሚኒስትሪው ደግሞ እንደ አበዳሪም እንደ ተቆጣጣሪም አካል በየጊዜው እንገናኛለን። ይሄን ፕሮጀክት እየገመገምን ምን አይነት ችግሮች እንዳጋጠሙት ምን ማሻሻያ ማድረግ እንዳለብን ይሄ ሆል ፓርት ዲዛይኑን ጨምሮ ማለት ነው። ወደፊት ኦፕሬሽን እና ሜንቴናንስ ጊዜ የሚያጋጥሙ ችግሮችን ጭምር እንዳያጋጥመን አድርገን በየጊዜው እንናበባለን። አሁን ቅርብ ጊዜ ራሱ ስብሰባ አድርገናል። አጠቃቀሙን በሚመለከት ለከተሞች ለሚመለከታቸው ለውሃ አገልግሎት እና ለውሃ አገልግሎት ቦርድ የሚባል አለ። ውሃ አገልግሎቶቹ የሚያስተዳድረው ለነሱ በውሃ አገልግሎቱ ለሚሰሩ ባለሙያዎች የአቅም ግንባታ ስልጠናዎች እየተሰጡ ናቸው ያሉት። ስለዚህ በእነዚህ በስድስቱ ከተሞች አሁን ጀመረን እንጂ በቀጣይ እያሰፋን ከዚህ በምናገኘው ልምድ እያሰፋን የምንሄደዋልና በዚህ ረገድ ጥሩ ስራዎች አሁን እየተሰሩ ነው ብሎ ማለት ይቻላል።